እኛና ሶፊ በጣም እርግጠኛ ሆነን ነው ብሩኖ ጊማሬሽ ለአርሰናል እንደሚፈርም ደግመን ደጋግመን ቀድመን ከማንም በላይ ሰኞ እንደው ሜዲካል ሊያረግ እንደሆነ ኦፍ ኮርስ መረጃውን እኛ ማግኝተን ነው እኛ አይደለም የሜዲካል ቀኑን ሴት ያረግ ነው ግን ባገኘነው መረጃ መሰረት ሰኞን ሊያደርግ ነበር በኋላ ላይ ነው እንደገና ኒውካስሎች ሐሳባቸውን ቀይረው ሪጀክት አድርገውት ግን ብዙም አልቆየም እኮ ዛሬ ሮብ ነው አይደል ከትናንት ወዲያ ነበር የተባለው ይኸው ዛሬ ተስማሙ ደግሞ አለቀ ዛሬ በየደቂቃው ምን ያህል ዝውውር እንዴት እንደሚለዋወጥ ራሳቸው ፍረዱ እንግዲህ ውሳኔውን ለእናንተ እንተዋለን ቪኒ ጁኒየርም እንደዛ ሊሆን ይችላል ግን በቪኒ ጁኒየር ባለው መረጃ መሰረት እና ክለቡም ሪያል ማድሪድ ከመሆኑ ጋር ተያይዞ ትንሽ ቻሌንጆቹ ከፍ ሊል ይችላል አርሰናል እንደ ብሩኖ ጊማሬሽ አይነት ፈተና ብቻ ሳይሆን ከሱም ላቅ ያለ በቪኒ ጁኒየር ዝውውር ሊያጋጥመው ይችላል ብዬ አስባለሁ እንመልከተው እስኪ ሶፊ በጣም ቆንጆ አገላለጽ ነው ግርም እየገለጽከው ልክ ነው ምንም በአንተ ሐሳብ 100% ነው የምስማማው የብሩኖ ጊማሬሽ ዝውውር ብዙም አስቸጋሪ የነበረ ዝውውር አልነበረም ኢቭን ግርም የዝውውሩ የቪክቶሪ ኮሬሽ እኮ በማስቸገር ይበልጥ ነበር እንዴ በጣም ከባድ ነበር ገባ ወጣ ማንቸስተር ዩናይትድ ገባበት እንትና ገባበት እየተባለ በጣም ከዛ ደግሞ ተስማሙ ተባሉ ከዛ እንደገና ደግሞ የተጫዋቹ ቦነስ ኤጀንቱ አለቅም ማለት በጣም አት ነበር ይሄኛው እኮ በጣም ሲምፕል ዝውውር እኮ ነው ግርም ያኔ ለተወሳሰበ ነገር አልነበረም የዓለም ዋንጫ ነው እንደውም እንዲዘገይ ያደረገው የዓለም ዋንጫ በማለት ስለነበረ እሱ ትኩረታቸውን ዓለም ዋንጫ ላይ ተጫዋቹ ብዙ ጊዜ ስለሚያደርግና መነጋገር ስለማይፈልጉ ነበር የቪኒሲየስ ጁኒየር ዝውውር ግን ከተሳካም በጣም ባለፉት 10 ዓመታት ከተመለከትናቸው ዝውውሮች አነጋጋሪው ዝውውር የመሆን እድሉ ሰፊ ነው ኦፍ ኮርስ አምና አሌክዛንደር አይዛክ አስደንግጦናል አይደል 150 ሚሊዮን ዩሮ ሲከፈለው ለአሌክዛንደር አይዛክ ይሄኛው ግን ልዩነቱ ምንድነው ከማድሪድ ተጫዋችን ማስፈረም ከባድ ነው ያው ፕራይም ታይሙ ላይ ያለ ተጫዋች በጣም ምርጥ ብቃቱ ላይ ያለን ተጫዋች ከማድሪድ ካልፈለገ ብቻ ነው መውጣት ምችል ማድሪድ ሳይፈልግ ሲቀር አማራጭ ሲኖር ወይም ተጠቅሞብህ ሌላ ሰው ማምጣት ሲፈልግ ነው ማድሪድ የሚሸኝ በፕራይም ታይም ማድሪድ ብዙ ጊዜ አይሸኝም የፈለገው ዋጋ ከፍሎ ያቆያል እንጂ እንደዛ ያረግም ማድሪድ ብዙ ጊዜ አሁን የራሳቸው ኢፌክቶች አሉ ወይም ምክንያቶች አሏቸው ሪዝኖች አሉ ሁለት አንበሳ አንድ ቤት አይኖርም የሚሉ ምክንያቶች ይሰጣሉ ምባፔና ቪኒሲየስ ጁኒየር አለመስማማት ኢጎ አለመስማማት ሲባል የግድ እርስ በርስ መጋጨት ወይም ዱላ ይዞ ወይም ሌላ ነገር ይዞ መደባደብ አይደለም ግን አለመስማማት በሐሳብ ደረጃ ኢጎ አላቸው ሁለቱም አንደኛውን መልቀቅ ያስፈልጋል የሚል ሐሳብ አለ ሌላኛው የደሞዝ ጉዳይ የገንዘቡ ጉዳይና መሰል ነገሮች አሉ ዙሮ ግን ማድሪድ በእንደዚህ አይነት ሁኔታ ተጫዋች አይለቅም በጣም ትልቅ ተጫዋቹን ማድሪድ ሲሸጥ እምብዛም የተለመደ አይደለም ብዙዎቹ ክለቦች ትልቅ ተጫዋቾቻቸውን ይሸጣሉ ለማድሪድ ሮናልዶ በፕራይም ታይሙ ወደ ማድሪድ ሄዷል ኢዲን ሃዛርድ አይሳካለት እንጂ ምርጥ ሆኖ በቸልሲ በነበረበት ሰዓት ወደ ማድሪድ ሄዷል በቃ ማድሪድ የሚያመጣቸው ተጫዋቾች በሙሉ በክለባቸው ምርጥ የነበሩ ወይም በወቅቱ ድንቅ ያሉ ተጫዋቾችን ማድሪድ በመሰብሰብ ነው የሚታወቀው ያው ከነሱም ሪያል ማድሪድ ጋላክቲኮ አይደል የጋላክቲኮ ስብስብ አይደል ሁሌም ማድሪድ የሚሰበስበው ከነ ሮናልዶ ከነ ቤካም በኋላ ከዛ በፊትም በነበሩ ጊዜያቶች ያ ነገር ነበር የሚነሳ ይሄ ነው አንዱ ዝውውሩን አነጋጋሪ አወዛጋቢ ለማመን ከባድ ያደረገው ፋብሪዚዮ ሮማኖን ጭምር አይሆንም ብሎ አፉን ሞልቶ እስኪናገር ድረስ ያደረሰው ያ ነው አስበዋል ይሄ ዝውውር አርሰናል ኦን አድርጎት ፋብሪዚዮ ሮማኖ ላይ የሚሰራውን ሜም ግርምዬ ከባድ ነው ከ30 ሚሊዮን ተከታይ በላይ ያለው ፋብሪዚዮ ሮማኖ ባለዋንጫ ወቅት ቪኒ ወደ አርሰናል ሜዲ መሰረት ሲባል ነው ያለው ቶታሊ ነው የዘጋው ነው ያለው ኦፍ ኮርስ የዝውውር ጉዳይ አስቸጋሪ ነው አንድ ጋዜጠኛ ፕሪዲክት ሊያደርግ ይችላል ነገሮችን ግራ ቀኙን አይቶ ይናገራል እንጂ እርግጠኛውን ነገር ላያቅ ይችላል ከዝውውር ጋር ተያይዞ ሌሎች መረጃዎች ከሆኑ እሱን ማውራት ይቻላል ከመረጃ እጥረት ጋር ከመረጃ እንትን ጋር በተያያዘ ዝውውር ግን እንዳልኩት ቀደም አድቫንቴጅ ለመውሰድ ክለቡ ያልሆነ መረጃ ይሰጣል ተጫዋቹ ወኪል ያልሆነ መረጃ ይሰጣል ከራሳቸው እኮ ከራሳቸው ሆን ብለው ያሳስቷል ከፈለጉ ከራሳቸው ማለት ነው ትልልቆቹን በተለይ እንደዛ ይጫወቱባቸዋል እንደዛ አይነት ነገሮች አሉ ካልተጠነቀቅ በጣም አስቸጋሪ ነው ሶ የቪኒሲየስ ጁኒየር ጉዳይ ዛሬ በማድሪድ ቤት አዲስ ነገር አለ አዲሱ ነገር ቪኒሲየስ ጁኒየር እና ወኪሉ ከማድሪዶች ጋር አይ ቲንክ በሰዓት ውይይታቸውን ማከናወን ጀምረዋል ወይም እያከናወኑ ይገኛሉ ጠዋት ላይ ነው ወደ 5 ሰዓት በእኛ አካባቢ የሪያል ማድሪዱ ሲኢኦ ወይም ዋና ስራ አስፈጻሚ
ጆዜ አንሄል ሳንቼዝ ወደ ቢሮአቸው ቀድመው መግባታቸውንና ውይይቱን ለማድረግ ቪኒሲየስ ጁኒየርና ኤጀንታቸውን እየጠበቁ እንደሚገኙ መረጃዎች በጠዋት ሲወጡ ቆይተዋል። ትናንት በዚህ ሳምንት ወደ መጨረሻው ሳይሆን ወደ ቅዳሜ ወደ አርብ ሳይሆን ቀደም ብሎ ባለው ወደ ሐሙስ ወደ ሮብ ውይይት ይደረጋል የሚሉ መረጃዎች ትናንት ቶሎ ሲወጡ ነበር፣ ከስፔንም ጭምር ማለት ነው። ዛሬ ደግሞ በጠዋት ሆዜ አንሄል ሳንቼዝ ሲኢኦ ነው ያናገሩት ቪኒሲየስ ጁኒየርና ወኪሉን የሚያናግሯቸው በዚህ ጉዳይ ላይ ማለት ነው። አሁን ይሄ የሚነግር ነገር አለ። ለምን ፍሎሬንቲኖ ፔሬዝ አላናገሩትም ፕሬዚዳንቱ? ይሄ ራሱ የሚሰጥ ጥያቄ። በቀደም እንዳልነው ይሄ የአርኦሲ የጄዜ ድርጅት ስራ አስኪያጅ የተናፈሰው ወሬ ውሸት ነው፣ ቪኒሲየስ ጁኒየር በግል ጉዳዮች አልተስማማም ብሎ በጠዋት ደግሞ ወደ ለንደን ሲበሩ የሚያሳይ ፖስት አድርገው መነጋገሪያ ነበሩ በወቅቱ ማለት ነው። አሁን እንደዚህ አይነት ነገሮችን ትገጣጥማል። ይሄ ግምት ነው፣ ስፔኩሌሽን ነው፣ ሃይፖቴሲስ፣ ዝም ብለህ ግምት ነው የምትገምተው እንጂ የተረጋገጠ ነገር አይደለም። ግን በዚህ አነጋጋሪ የሆነ ዝውውር ዓለም እየተወያየበት ያለውን ዝውውር ፍሎሬንቲኖ ፔሬዝ እንዴት እሳቸው ደግሞ ይወዳሉ እንዲህ አይነት ነገር በጣም የሚወዱ ናቸው። ለፕሬዚዳንትነታቸው መመረጥም አንዱ ምክንያት እንዲህ አይነት ስራዎች ላይ ስለሚሳተፉ በቀጥታ ነው ትልቅ ተጫዋች ዝውውር ላይ የሚሳተፉት። ለምን ሆነ የሚለው ነገር በጆዜ አንሄል ሳንቼዝ ይሄ ውይይት እንዲመራ ለምን ሆነ ከተባለ አንዱ የሚጠቁም ነገር ተስፋ የላቸውም በተጫዋቹ ኮንትራት። ያው በቃ ለክብሩ ለሪስፔክት ሊያደርጉት ካልሆነ መስተቀረ ያን ያህል ተስፋ ሰጪ ውይይቱ ላይ ተስፋ ሰጪ ውጤት ይገኛል ተብሎ የማይገመት ማርካም ጭምር ነው የዘገቡ። ውይይቱ ይካሄዳል፣ ግን ውጤታማ አይሆንም። ቢኮዝ ቪኒሲየስ ጁኒየር የጠየቃቸው ጥያቄዎች አሉ። 3 ጥያቄዎች ነው የጠየቀው ቪኒሲየስ ጁኒየር። አንደኛ ተጫዋቹ ሲከፈለው የቆየው 20 ሚሊዮን ዩሮ የተጣራ ዓመታዊ ደመወዝ ነበረ ቪኒሲየስ ጁኒየር። እሱን 30 ሚሊዮን ዩሮ አርጉልኝ ነው ተጫዋቹ 30 ሚሊዮን ዩሮ አርጉልኝ የሚል ላይ ያቀረበው። ሁለተኛው ጥያቄ ከምስል መብቴ ልክ እንደ ክሊያን ምባፔ 100% ይሰጠኝ ያለው እኔ ከክሊያን ምባፔ ስለማላንስ ወይም እሱ ነው ዋነኛው ነገር እኮ የመለኪያውን ክሊያን ምባፔን አድርጎ ነው የሄደባቸው። ኢጎ ያልነው ቅድም ግርምዬ ስናነሳ የነበረው የሁለቱ መካከል ያለው ኢጎ በዚህም ይገለጻል። አንዱ መገለጫው ነው። ሶስተኛው የፊርማ ገንዘብ ነው። እነዚህ 3 ነጥቦች ናቸው። እያንዳንዱን በተወሰነ መንገድ እናያቸው፣ ሰዓታችንም በተወሰነ መንገድ እየሄደ ስለሆነ የደሞዙ ጉዳይ ቢግ ኢሹ አይደለም ግርምዬ። ቅድም እንዳልከው አንተም ይሄ ነው ያልከው ልክ ነህ። የደሞዙ ጉዳይ ቢግ ኢሹ አይደለም። ማድሪድ 30 ሚሊዮን ዩሮ ደሞዝ ቢከፍለው ችግር የለበትም፣ መክፈል ይችላል። ተጫዋቹ 20 ነው ያለው፣ 30 ይፈልጋል። ማድሪድ አሁን እያለ ያለው ከ22 እስከ 25 ባለው እናርግልን ነው ያሉት። በጣም ሲግኒፊካንት ልዩነት ነው ያለው። በማድሪድ ተመን እንኳን የ5 ሚሊዮን ዩሮ ማክሲመሙን ወስደን ማድሪድ 25 እንኳን ልክፈል ቢል የ5 ሚሊዮን ዩሮ ልዩነት አላቸው በአመታዊ ደሞዝ። ከባድ ነው፣ ትልቅ ልዩነት። ለዛ ነው ማርካ ይሄ ነገር የሚሆን አይመስለኝም፣ ግን ውይይቱ ይካሄዳል ያለው አንዱ ይሄ ነው። ደሞዝ ግን ብዙ አስቸጋሪ አለ። ማድሪድ 35ቱን ጨምሮ ቢከፍለው የሚያስጨንቀው አይደለም። ሜጀር የተባለው የምስል መብቱ ነው። የምስል መብት 50% ይሁንልኝ ነው ማድሪድ እያለ ያለው። እሱ 100% እንደ ክሊያን ምባፔ ይሁንልኝ። ክሊያን ምባፔም ከፒኤስጂ ሲመጣ በነፃ ነው የመጣው። እኔም አሁን ፊርማዬን የምፈርመው በነፃ ነው ማለት ነው በሱ ሳይ፣ ምክንያቱም ኮንትራት በማድሪድ አልቋል። ወይም ተውትና ማድሪድ መኖሬን እርሱትና እኔ ሰሚልስ ክለብ ልምጣ ከባየር ሙኒክ ልምጣ እየተከራከሩበት ያለው ጉዳይ ማለት እኔ ከባየር ሙኒክ ነኝ፣ ባየር ሙኒክ ነበር፣ ውሎ ያለቀ። ውሎ ሲያልቅ ማድሪድ ፈለገኝ። ማድሪድ ሲፈልገኝ ይህን ጥያቄ ባቀርብ ትከለክሉኛላችሁ ወይ ነው። ምክንያቱም ኮንትራቱ በማድሪድ 1 ዓመት ነው የቀረው፣ ለቀጣይ ዓመት ነው የሚራዘመው። የእሱም ጥያቄ ተገቢ ይመስላል። የማድሪድም ደግሞ በዚሁ ከቀጠልን አንደኛ ይሄ ጎ ነው ትልቁ ችግር የሆነባቸው ሁለቱም አስተዳደር ነው የከበዳቸው ማድሪዶች። ከዛ ሌላም ደግሞ ነገ ከነገ ወዲያ እንደምታውቀው የጁድ ቤሊንጋም ጉዳይ ሌላ ራስ ምታት ሆኖባቸዋል። የጁድ ቤሊንጋም አባት ልጄ እንደ ቁልፍ ተጫዋች የማታስቡት ከሆነ ልቀቁት ወደሚወደድበት ቦታ ሄደ የሚል ሀሳብ ጭምር ይዘው መምጣታቸው ይታወቃል። በርካታ ንጉሥ እኮ አንድ ክለብ መኖሩ ይሄ እኮ ነው በቃ ትልቅ ችግር የሚፈጥረው ከዛ አንጻር ተብሎ ይታመናል። እና ይሄ የክለቡን ውስጣዊ ችግር ሊያባብስ የሚችል እንደዚህ አይነት ጥያቄዎች ሊያስነሳ የሚችል ነገር ስለሆነ የሚል የ100% የሚለው ነገም ቤሊንጋም ሊጠይቅ ይችላል የሚል ፍራቻል። ሌላው ማድሪድ እያነሱ ያሉት
የፊርማ ገንዘብ በማድሪድ ብዙ የተለመደ አይደለም። ደሞዝ ትጠይቃለህ፣ ከፍተኛ ደሞዝ ይሰጣል። የፊርማ ገንዘብ የሚባል ግን የተለመደ አይደለም። አብዛኞቹ ተጫዋቾች ውላቸውን ሲያራዝሙ የፊርማ ገንዘብ አይሰጣቸውም። ደሞዛቸው ይጨምራል፣ ጥቅማ ጥቅም ይደረግላቸዋል። የፊርማ ገንዘብ ግን የሚባል ሳይኒንግ ፊ የሚባል ግን የተለመደ አይደለም በማድሪድ ቤት ውስጥ ማለት ነው። ስለዚህ ምክንያቱም ቀድሞ ነው የሚያራዝመው ማድሪድ ብዙ ጊዜ ከ2 ከ3 ዓመት በፊት ስለሚያራዝም ሳይኒንግ ፊ አትጠይቅም። አንድ ዓመት ሲቀር ግን ሳይኒንግ ፊ ትጠይቃለህ። ነገ ብለቅ ሳይኒንግ ፊ ታገኛለህ። ቀጣይ ዓመት ላይ በነጻ ስለምትዘዋወር የፊርማ ገንዘብ ስለምታገኝ እነዚህ ውስብስብ ናቸው። በምን ይፈታሉ? አንዱን ብትፈታ አንዱን የደሞዝን ጉዳይ እንፍታ ብንል የምስል መብቱ ጉዳይ ይይዛል። የምስል መብቱን ጉዳይ ልፍታ ብትል የፊርማ ገንዘብ ይይዛል። ስለዚህ የማድሪድ ውስጥ ያሉ አመራሮች በነገራችን ላይ ፍሎሬንቲኖ ፔሬዝ ፕሬዚዳንት ናቸው እንጂ ፍሎሬንቲኖ ፔሬዝ በጣም በጣም ወሳኝ ሰው ይሆኑ እንጂ ማድሪድን በቦርድ ነው የሚተዳደረው። የመጨረሻውን ውሳኔ እርሳቸው ያጸድቃሉ ወይም ኮንቪንስ የማድረግ አቅም አላቸው ተብሎ ይታመናል። ቦርድ አመራሮችን እና መሰሎችን የማሳመን ብቃት አላቸው ተብሎ ይጠበቃል። ስለዚህ የማድሪድ አመራሮች ውስጥ ያለው ስሜት ቪኒ ይሸጥ የሚል ነው። ቪኒ ይሸጥ የሚል ውስጣዊ አመለካከት እንዳላቸው ይነገራል። በቀደም እንዳነሳ ነው ቪኒ ከተሸጠ ማድሪድ 150 ሚሊዮን ዩሮ ይፈልጋል ቀጥታ የዝውውር ገንዘብ። ከዛ ሌላው የራሱ ጉዳይ ነው፣ የምስል መብት፣ የደሞዝ ምናምን ክፍያ እሱ የራሱ ጉዳይ ነው ብሎ ነው የሚያምሩ። እኔ ግን 150 ሚሊዮን ዩሮ ፈልጋለሁ ብሎ ያምናል ማድሪድ። በዛ ላይ ማድሪድ ያን ዲያሞንዴን አሁንም ሂሪጎ እያለ ነው። ፋብሪዚዮ ሮማኖ ሂሪጎ ይላል፣ እነ ዴቪድ ኦርኒስተን ደግሞ አረገና ነው ይላሉ ዲያሞንዴን ጉዳይ። በነገራችን ላይ ሶፊ ያስተውለው ከሆነ ፋብሪዚዮ ሮማኖ እና ኦርኒስተን ተያይዘዋል። በዛ ላይ ደግሞ ፋብሪዚዮ ሮማኖ ክለብ ለክለብ ሲስማሙ ገና ፊርማ ሳይካሄድ ሂሪጎ ብሎ ይጀምራል። አሁን ለምሳሌ የብሩኖ ጊማሬዥን እኮ ገና እኮ ፊርማ እኮ ገና ነው። ኔክስት 48 ሰዓት ነው። እንደውም አሁን ብሬኪንግ ብለው ወጥተውታል። ኒውካስል ፈቅዶለታል ወደ ለንደን እንዲሄድ ሕክምና ምርመራውን አድርጎ ዝውውሩ እንዲጨርስ ማለት ነው። ግን ፋብሪዚዮ ሮማኖ ገና ፊርማ ሳይካሄድ ሂር ዊ ጎ አልቋል ብሎ ነው የሚጨርሰው ማለት ነው። እና ለዛ ነው ብዙ ጊዜ ኖቲስ አድርጋችሁት ከሆነ አሁን የጉማሬዝን እንየው ሂር ዊ ጎ ብሎታል እሱ አሁን ልክ ነው። ግን ዜናው ግን ትክክለኛው ዜና ኒውካስልና አርሰናል በ75 ሚሊዮን ፓውንድ መስማማታቸውንና ኒውካስል መፍቀዱን ስምምነት ላይ መድረሳቸው ነው ዜናው። ገና አልፈረመም፣ ሕክምናም አላደረገም፣ አብቅቷል። ኦርኒስተን ደግሞ ልክ ሕክምናው አልቆ ፊርማዎች ሲኖር ነው ብዙ ጊዜ አልቋል የሚላቸው ማለት ነው። ክለብ ለክለብ ሲስማሙ ለዛ ነው ዲዮማንዴ ለምሳሌ ከተጫዋቹ ጋር ተስማምቶ ክለብ ከክለብም ጋር ሪያል ማድሪድ መስማማቱ ተገልጿልና ለዛ ነው ፋብሪዚዮ ሮማኖ ሂር ዊ ጎ የሚለው ይቀድማል ለማለት ያክል ነው። ሶፊ ግርምዬ በዚህ ሰዓት ስብሰባው ተጠናቋል። ምን ሆነ? ጆዜ አንሄል ሻወር ወስዶ ስብሰባ እያደረገ እንደሆነ ተገልጾ ነበር። ጆዜ አንሄል ሳንቼዝ እና ሁዋን ካልፋት ከሪያል ማድሪድ የልምምድ ቦታ ሲወጡ እየታየ ነው። ግርምዬ ሰው ነገር አለ። የቪኒሲየስ ጁኒየር ጉዳይ ያለ ስምምነት የመጠናቀቅ ዕድሉ ሰፊ ነው የሚሉ ሀሳቦች አሉ። የተረጋገጠ ነገር የለም። ልብ በሉ ተረጋግጧል አላልንም። አሁን ባለው ሁኔታ ግን እዛው ልምምድ ቦታ ውስጥ ያለው ስሜት ግን ነገርየው ያለ ስምምነት ወይም ቪኒሲየስ ጁኒየርን ወደ አርሰናል የመሄድ ዕድሉን የሚያሰፋ አይነት ሁኔታዎች እንዳሉ ተገልጿል። እንግዲህ እናያለን። በሚቀጥሉት ሰዓታት ውስጥ መረጃዎች ሊቀያየሩ ይችላሉ። ማድሪድ መግለጫ ሊሰጥ ይችላል። አይ አስቀጥለነዋል፣ አላስቀጥለነው ግን መረጃዎች እንደሚያሳዩት ከሆነ ቪኒ ጁኒየርና ማድሪዶች ስምምነት ላይ እንዳልደረሱ የሚያሳይ ነው። ባጭር ነው ስብሰባ የተቋጨው። እንግዲህ 5 ሰዓት አካባቢ ነው የገቡት። አሁን ጨርሰው ወጥቷል። ትሬኒንግ እንደጨረሰ ኦልሬዲ ሻወር ወስዶ ነው ወደ ስብሰባ የተቀመጠው። በቀጥታ ሄደው ማለት ነው ቪኒ ጁኒየር የመጀመሪያውን አልተስማሙ። እንግዲህ ሁለተኛ ቀጠሮ አይኖርም። የዛሬው መጨረሻ ነው ግን የለም። ምክንያቱም ማድሪድም ገንዘብ ማግኘት ይፈልጋል። ተጫዋቹም ከዚህ ጊዜ ካለፈበት እና ቀጣይ ዓመት በነፃ ነው የሚያጠው። ማድሪድ ያንን በፍጹም አይፈቅድም። እንደገና ሁለተኛ እኔ ጃንዋሪ ላይም ደግሞ እንዴት ፍሎሬንቲኖ ፔሬዝ አልተገኘም? ጃንዋሪ ላይ ደግሞ ይውል ደግሞ ሌላ አትሊስት እሸጠዋለሁ እንዳይል እንኳን ዋጋ ይቀንስበታል በግማሽ። ስለዚህ ዳያሞንዴ ደግሞ ልክ እነሱ ከስብሰባ እየወጡ ዳያሞንዴና የአርቢ ሌፕዚግ ተጫዋቹና የማድሪድ ጉዳይ ኦልሞስት ደን እያለ ነው የሚገኘው። ፋብሪዚዮ ሮማኖ በማድሪድ ታሪክ ከፍተኛ ዝውውር ተብሏል። ያን ዳያሞንዴ ሲጠናቀቅ ማለት ነው። መጠናቀቅ ዕድሉ ሰፊ ነው። ከዚህ በፊት በማድሪድ ታሪክ ትልቁ ዝውውር የኤደን ሃዛርድ ነበር፣ 119 ሚሊዮን ዩሮ አካባቢ የተከፈለበት። አሁን የያን ዲያሞንዴ ከ130 እስከ 140 ሚሊዮን ዩሮ ድረስ ለ19 ዓመቱ ታዳጊ ማድሪድ ይከፍላል ማለት ነው። ይህን ያህል ገንዘብ አወጥተህ ቪኒሲየስ ጁኒየርን አቆይተህ አይመስልም።
አይመስልም። እንግዲህ መገጣጠም ነው ነገሮችን፣ ስዕሎችን ማስቀመጥ ነው። እኔ ወይ ቪኒሲየስ ጁኒየር ከቆየም ቀጣይ ዓመት በነፃ ዝውውር ለማምራት ነው። ካለበለዚያ ግን ከማድሪድ ጋር የመቆየት እድሉ በጣም በጣም ዝቅተኛ ይመስላል እያየኋቸው ካሉት መረጃዎች አንጻር። በዚሁ እናገባደውና ግርምዬ ወደ ቀጣዩ ጉዳይ እናምራ። መሐመድ ሳላህ ይቻላል። አንድ ነገር ለመጨመር ያክል ነው፣ አሁን የወጣ መረጃ ነው። አርቢ ላይፕዚግ የአርሰናልን ተጫዋች ኢታን ዋኔሪን ለማስፈረም ንግግር ከአርሰናል ጋር መጀመሩን ይፋ አድርጓል። 40 ሚሊዮን ዩሮ ነው የተቀመጠው ለዝውውሩ እና ባይባክ ክሎዝም ተቀምጧል። አርሰናል መልሶ መግዛት ይችላል። 40 ሚሊዮን ዩሮ ከባይባክ ክሎዝ ጋር ማለት ነው። 40 ሚሊዮን ዩሮ ዘሰን በሰበር ዜና አርማዎቻችን ዘሰን እንግዲህ ብዙ አላምነውም ግን ስካይ ስፖርት ነው አይደል? ዘሰን ቪኒሲየስ ጁኒየር ሪጀክትስ ሪያል ማድሪድ ኮንትራት ኦፈር ብሎ በሰበር አውጥቶታል። እንደው አልቀበልም ብሏል። ቦምብሸል ብሎ ነው ያደረገው። ቦምብሸል እሺ እናያለን፣ አፕዴት እናደርጋቸዋለን። አሁን ያለው ለአርሰናሎች ጥሩ ዜና ነው የቪኒ ጁኒየር የሪያል ማድሪድን ኮንትራት ሪጀክት ማድረጉ። ከዚህ በኋላ የላቸውም ግርሜ፣ ስብሰባ የላቸውም ከዚህ በኋላ። ኦኬ በቃ ኦልሞስት እኮ አሁን እኮ የቪኒ ጁኒየር በሪያል ማድሪድ ውልን ውድቅ ማድረጉ አርሰናል ተጫዋቹን የማግኘት እድሉ እየሰፋ መሄዱን የሚያሳይ ነው። ለምን ሪጀክት አደረገ? ለምን ውል መድረስ አልፈለገም? በኋላም የለም እኮ በቃ ሪጀክት ካደረገው ወይ ይለቃል፣ ግርምዬ ቅድም አልኩህ እኮ ወይ ይለቃል ወይ አንድ ዓመት ቆይቶ በነፃ ዝውውር ነው የሚለቀው። ስለ ማድሪድ ደግሞ በነፃ በፍጹም ሊለቅ አይችልም ተናግረዋል ማድሪዶች፣ ገልጽ ቃል በቃል የሚለቅ ከሆነ አሁን ይለቃል፣ ካለቀቀ ተቀያሪ ወንበር ላይ ነው የሚቀመጠው። እንዲህ አይነት ቀልድ የለም ማድሪድ ቤት ውስጥ ብሎ አሳውቋል። እሺ ወደ መጨረሻው ጉዳያችን እናምራ። መሐመድ ሳላህና ሌሎችን